የእመቤታችን ታላቅ ቃል ኪዳን የተሰጠው የጸሎትና የምስጋና መጽሐፍ ራሷ እናታችን ድንግል ማርያም እመቤታችን የጸለየችው የቃል ኪዳን መጽሐፍ። የክርስቶስ ቤተሰቦች ይህንን መጽሐፍ አርጋኖን እስከ መጨረሻው አብራችሁን በመቆየት ከእመቤታችን ከቃል ኪዳኗ ከበረከቷ እንድትሳተፉ እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለመለየት ሶስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክት ዘንድ አንድ ስግደት የሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንሆ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴ እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የድንግል ማርያም የድንግልናዋን የማድነቅ መጽሐፍ እናሰማለን። ክብሯና ገናናነቷንም የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመው ባህር ማዕበል ሞገድ የተነሳ የማትነቀነቅ መልእክቶቿም በሦስቱ ሥላሴ የተሸረቡ ገመዶች አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችንን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግል ምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ ሆይ የዓይኔን ጽጋት ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛ አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጻሕፍት ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽክ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮችንም እንደ በገና አድርጋቸው። ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው። በጎውን ያማረውን የተወደደውን ምስጋና እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትንም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅን ያስቡ፣ ኃጢአትን አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽሕናን ያስቡ፣ የዋህነትንም ያስቡ። ሽንገላን አይደለ ትሕትናን ያስቡ፣ ትዕቢትን አይደለ ፍቅርንም ያስቡ። ቅንዓትን አይደለ ልባምነትን ያስቡ፣ ስንፍናን አይደለ ክብርንም ያስቡ። ጉስቁልናን አይደለ የሰማዩን ያስቡ፣ የምድሩን አይደለ የማያረጀውን ያስቡ። የማይጠፋውን ያስቡ። ይህንን መጽሐፍ የሚያነብ የሚሰማ ሁሉ
አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማር ወለላ ከሰከር ምንጭ ይልቅ የጣፈጠ ይሁን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛ በተዋሃደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎትም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንድ ልጅ ነገር ይሁን እንጂ። አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡኒ በዚች ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ። ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደ ተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁ የማቀርብልሽ አይደለም፣ ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሑን ውዳሴ እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም፣ በወርቅና በዕንቁ ስለተሰራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ከሚገሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹ አይራሩም፣ አሮግቶቹንም አይምሩም። ሁል ጊዜ ለመዋጥ አፋቸው የተለቀቀ ነውና ከሰይፍ ስለት፣ ከጦር ሐፎት፣ ከጸብ ክርክር ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶች እጅ መሸሻ ሰውነቴን ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስ ቢሮጥ አይደርስበትም፣ ጦር ቢወረወር አያገኘውም፣ የፍላጻ ፎት አይቆነጥጠውም። በደንጊያ መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳት ኃይል አያነዋውጠውም። የሰው አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈር አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና ይህንንም ሁሉ አውቄ ለመረዳት ያንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ፣ እንደ ጊዮን ወንዝ በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጥስ ወንዝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ይሆንሽኝ፣ በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤ ሁሉ አንቺን አደንቃለሁ፣ እንዲህ እላለሁ፣ እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ
3 ልደታትን ተወለደ። እኔም ማውቅ ያደነቀው በአራተኛው እንጂ የበጎ እረፍት አላገኘሁም። አዳም ከእህቱም ምድር የተወለደ በተፈጥሮ ነው፣ እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷን በተፈጥሮ ነው፣ ለኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። ስንኳን እኔን ራሱንም አልጠቀመም። እሊህ 3ቱ ልደታትም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና፣ ጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውን የአንበሳ ደቦል ጻዕዳ በግዕት በክንዷ እጅግ ድንቅ ነው። ከድንግል ብላቴና ጡቶቿ ወተት መፍሰስ እጅግ ድንቅ ነው። በበረት ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክ ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑት በረት ቻለው፣ ወሰነው። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል ማርያም የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ክርስቶስ ከእርሷ ተወልዷልና በበረት ተመሰገነ። ምድርን በውሃ ላይ ያጸናት እርሱ ስለተጠጋባት ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራው እንደ ጽርሐ አርያም ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲያ፣ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ 4 እንስሶች እንዳሉ የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትር ጨለማ የማይቃወመው ህልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደልን ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማሪሃም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትር የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክተ ብርሃን ታዩ። ወደዚህ ማህበር አንድነት ኖር ዘንድ ማን በከፈለኝ?
ከመላእክት ጋር እንዳመሰግን፣ ከአዋላጅቱም ጋር እንዳደንቅ፣ ከእረኞች ጋር እንዳገለግል። በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት፣ የኃጥአን ንጽሕና፣ የቅቡፃን ተስፋ፣ የተጨነቁትን የሚያድን ጌታ ክርስቶስ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካይ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋራ ያን ጊዜ ካሉት አላንስም፣ ሐሳቤን ከዚያ እንዳለው አድርጋለሁና። በሥጋ አልነበርኩም በመንፈስ ግን አለው፣ በአኗኗር አልነበርኩም በሃይማኖት ግን አለው፣ በገጽ አልነበርኩም በማመን ግን አለው። ሳልኖር ራሴን እንዳለው ያደረገው እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንኩ ነኝ። ስለ እውነቴ አይደለም ስለ መረዳት የተመሰገንኩ ነኝ። ስለ ንጽሕና አይደለም በእግዚአብሔር ስም ስላመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነኝ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችን ይገለብጣቸው ዘንድ ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርን የሚዳስስ ኃይል ይምጣ። ጠላቶችን ይዋጋቸው ዘንድ በሌጊዮን አጋንንት የእሪያዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው ይሰበር ይሰባበር። ድካማቸው ወደ ራሳቸው ይግባ፣ አመጻቸው በራሳቸው ላይ ይውረድ። የሚከቡኝን ራስ የከንፈራቸው ድካም ይክደናቸው። የእሳት ፍም በላያቸው ደቅባቸው፣ እንዳይነሱም መቆምን እንዳይችሉ በመከራ ይጣላቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጃር አግቢባቸው። የመለከታቸውንም ድምፅ አክብጂው፣ በደንቆሮም አድርጊው። እርሳቸውንም በቀፎ በቅርጫት በእግር ብረት ሰሪያቸው። በእግራቸው ወጥመድ በከንፈራቸው ልጓም ባፍንጫቸው ጉንፋን ላኪባቸው። ሊሄዱት ወዳልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው። መሸበር መንቀጥቀጥ ጨምሪባቸው። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ አሸተተኝ፣ ልቦናዬን መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቶ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ቡሩክት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ላፍንጫም ደስ እንደሚያሰኘው ላሸተተውም እንደሚያምረው
በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ፣ በእንጨቶች መስልሽ ዘንድ በእንኮይ እንጨት መስልሻለሁ። ወድጄ ከጥላሽ አርፌያለሁና የሕቱም ድንግልናሽም አበባ ላፍንጫ ሸተተው፣ የንጽህናሽ ፍሬ ለጉሮሮዬ ጣመው። ከእናቱ ከለያ እርሻ ሮቤል እንዳገባው እንኮይ ዋጋ የያዕቆብ ልጅ የይሳኮር ተጸነሰ። የይሳኮር ስሙ ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁ ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ጌታ መድኃኒታችን ኢየሱስ ክርስቶስን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንዲህ ደግሞ የዘይት እንጨት እልሻለሁ፣ የአቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤ የፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደኑ። የነቢዩ የኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለቀመሰው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂት ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ ነቃ መሰለው። ሙዳዩን ከፈተ፣ የበለሱን ቅንጣት አየ። ደሙን ሲንጸፈጸፍ አገኘው። ከባሮክ ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁ በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕፃ እንደሚወጣበት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደውን ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤ ጌታችን ክርስቶስን ጸነሽው። በሱፍ እንጨት መስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሀገር የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅቶች መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቁላቸዋል ብሎ እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖን ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ እመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ
በጶደሬና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ድንጋይ ነሽ። የሰንፔር የሶምና የክርስቶሎቤ ደንጊያ ነሽ። ይኸውም ምሳሌ ለዓይን ደስ ስለሚያሰኘው ደም ግባትሽ መጠራት ነው። ዕንቁ ባህሪ ደንጊያ አንቺ ነሽ። በወርቅ የተጌጠ የአክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። እልመቅሊጦስ ደንጊያ አንቺ ነሽ። እርሱ ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ። በሕማም ጊዜ ቢመታ በምጥ የተያዘችውን ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውንም እስከምትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉንም ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሻቸዋልና። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን የቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺ በወርቅ ደንጊያ ተመሰረተች። በሚያንጸባርቀው ዕንቁ ደንጊያ ባንቺ ተሰራች። ባንቺ ምሰሶች ቆሙ። ሕንጻዋ ባንቺ ጸና። ግድግዳዋ ባንቺ ተሰራ። ጠፈሯ ባንቺ ተጠፈረ። ዋልታዋም ባንቺ ተዋቀረ። ደጆቿ ባንቺ ተከፈቱ። መቃን መድረኳ በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷ በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችው። የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርዓዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋራ አንድ አምሳል ካሳደግሽው ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን ባንደበቷ ቀንቅና በከንፈሯ እልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺ ደስ ትሰኛለች። ከእግርሽ በታች ሰግዱ ዘንድ ልጆቿን ትጣራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብ ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱ ብዛት እስራኤላዊት ተብላለችና እርሱ ልዕልናዋን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷ ፍቅር ከላይ ወደ ታች ወረደ። ከኃጢአት በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድ ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሱ አደረገ።
በትንሣኤው የዘላለም ሕይወት ከፈላት። በእርገቱ ከፍ ከፍ አደረጋት። ወደ እርሱ አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራር ለዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ቡሩክት ሆይ፣ የተመሰገንሽ ቅድስት ሆይ፣ ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽ በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሃኖስ ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማረቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉ ስለ አንቺ ተፈጠረ። አዳም ከእህቱ ምድር ተፈጠረ አንቺን ያፈራ ዘንድ። ሔዋንም ከአዳም ከግራ ጎኑ ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ሆነ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶች ለግዳጁ ሊሆኑ፣ ነፋሳት እሸቱን ለማለምለም እንዲያዘንቡ ተደረጉ። ጳውሎስ እንደተናገረ እንዲህ ሲል የዚህን ዓለም ተውትና መላእክትን ስንኳ እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከእየወር ነጠቅ ያልሽ ሆንሽ። ሰማዮች የሰማዮቹም ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሽዋልና። ሰውና እንስሳ ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችም በላዩዋ የተፈጠሩ ኮረብቶችም ሁሉ ላንቺ ይገዛሉ። ያጸናውን እርሱን በጉልበትሽ ላይ አቅፈሽ ይዘሽዋልና። ወንዞች፣ ባህር፣ ፈሳሽ ውሆች ሁሉ ገናናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውን የሚያሰፉ እሱ በጸባብ ሆድሽ ወስነሽዋልና። እሳት፣ የእሳት ነበልባል፣ ላህቡም መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን፣ መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሽዋልና። ኪሩቤል ሱራፊል ይሰግዱልሻል። በላያቸው የሚቀመጥ እርሱን በጀርባሽ አዝለሽዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለው፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽ ስም በሁሉ ከተነገረ ዘንድ ያንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ፣
አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት አንዱ ከሁለተኛው ሶስተኛው ጋራ እንዳይቸጋገሩ እርስ በርሳቸውን እንዳይባባሉ አስማማ። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት አምላካችን እግዚአብሔር ያሳትፈን፣ ከተሰጣት ቃል ኪዳንም ያሳትፈን ነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን የምትሰሙ ከሀገር ውስጥም ከሀገር ውጪ በስደት በስራ ላይ በተለያየ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። በሀገር ውስጥ ላላችሁ የማህደር ሚዲያ ተከታታዮች የፊታችን ነሐሴ 24 ወደ ታላቁ ደብረ ሊባኖስ ገዳም መንፈሳዊ ጉዞ በማህበራችን አዘጋጅተናልና ከወዲሁ ተመዝግባችሁ የተፈቀደላችሁ ደጁን መርገጥ የምትችሉ መሆኑን እንገልጻለን።